ሰላም እንደናችሁ የኢየሱስ ስም ተባረከን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ ስሙን። ሁለት ሶስተኛው የእስራኤል ሕዝብ ከፊት ለፊቱ ግድያ ይጠብቀዋል፣ እልቂት ይጠብቀዋል። ሁለት ሶስተኛው 9 ሚሊዮን አይሁዶች ቢኖሩ ወይም እስራኤሎች ቢኖሩ ወደ ምድራቸው የሚገርማችሁ ለባለፉት 2000 ዓመታት 10 ነገድ እንደተበተኑ ከይሁዳ ጋር ተገናኝተው አውቁ። ከ1948 ጀምሮ ግን 10 ነገድ ከይሁዳ ነገድ ጋር አንድ በትሮ ሆነው ወደ ምድራቸው ገብተዋል። በተራሮቻቸው ላይ ወይም መንግስት መስርተዋል። ተራሮች የሚለው መንግስት ነው። ፕራይም ሚኒስተሮች መንግስታቶቻቸውን በፖለቲካ ስርዓት ሾመዋል። ጠቅላይ ሚኒስትሮቻቸው መሪዎቻቸው የጦር ኃይል አላቸው፣ የፖለቲካ ስርዓት አላቸው። ተበተነናል፣ ተስፋ ቆርጠናል፣ እንዲሆነን ደርቀን ቀርተናል ብለዋል። ግን አይደለም፣ እሰበስባቸዋለሁ፣ ከመቃብራቸው አወጣቸዋለሁ፣ ወደ ገዛ ምድራቸው አስገባቸዋለሁ ያለው ቃል ይሄውና ሕዝቅኤል ለብዙ ሺህ ዓመት ሳይፈጸም ቀርቶ በ1948 ይሄ ወሳኝ ዓመት ነው። ልክ እንደ 70 ዓመተ ምህረት 1948 ወሳኝ ወደ ገዛ ምድራቸው ገብተዋል። ሕዝቅኤል 37 በማይታመን ሁኔታ ቤተክርስቲያን ትታው ረስታው ይሄ በቃ የማይፈጸም የቀረ ነገር ነው፣ ኢየሱስን የሚያክል ጌታ ሰቅለው እንዴት እነዚህ ይሰበሰባሉ ብለው ካቶሊኮች ቢክዱም ባይቀበሉም ግን ትንቢቱ ተፈጽሟል። ምን ያሳያችኋል? 1948 ላይ ሕዝቅኤል 37 ተፈጸመ ማለት እስራኤል ገቡ ማለት የመለከት በዓል መነፋት ክልል ውስጥ ነን ያለን። የመለከቱ በዓል ክልል ውስጥ ነን ያለን። ከ1948 ጀምሮ አሁን ዋናው መለከት እስከሚነፋ ድረስ ድርጊቶች እየተፈጸሙ ነው። እግዚአብሔር መለከት ሲነፋ ሕዝበ እስራኤል ይሰበሰባል። መለከት ሲነፋ መሪዎቻቸውን አነቃቃለሁ። መለከት ሲነፋ አንድ ነገር ይሆናል። ቀጥሎ እስራኤል የሚባል ሕዝብ ወደ ጭንቅ ይገባል። ታላቅ ጭንቅ፣ ታላቅ ወዮታ፣ ታላቅ መፍትሄ መፈለግ። ማን ነው ከዚህ ነገር የሚያስጥለን የሚል ኡኡታ ውስጥ ይገባ። መሪዎቻቸው ማያስጥሏቸው፣ ጦር ኃይላቸው ሳይንሳቸው ማያስጥላቸው ዘመን ከፊታቸው አለ። 1/3 የእስራኤል ሕዝብ ሲቀር 9 ሚሊዮን ቢኖር 3 ሚሊዮኑ ብቻ መሲሁ ጋር ተርፈው የሚገቡበት መሲህ ሲመጣ በእነሱ ላይ የሚነክስባቸው 1/3 የቀረው 2/3 ያልቃል በነቢዩ በኤርምያስ ትንቢት መሰረት። እሱም ታላቁ የያዕቆብ መከራ። ያዕቆብ ሌላ ስሙ ማን? ታላቁ የእስራኤል መከራ ከፊት ለፊት አለ። እየተከማቹ ያሉት ጭራሽ ኢየሱስን በመጥላት ነው። ስለዚህ ኢየሱስ ሰብኳቸው እምቢ ያሉ ናቸው። 3 ዓመት ተኩል ለምኗቸው እምቢ ብለዋል። ከፊት ለፊታቸው ለ3 ዓመት ተኩል አይተው የማያውቁት እልቂት ይመጣል። 37 ላይ የተሰበሰበው አጽም የነበረው ግን ኪንግደም ያቆሙ መንግስት የመሰረተው ጠቅላይ ሚኒስትር የሾመው የእስራኤል ሕዝብ ከፊት ለፊቱ ሕዝቅኤል 38 ይጠብቀዋል። ያም በዓለም ላይ ያሉ አገሮች የቤተ ክርስቲያን መነጠቅ በኋላ ከበው ያስጨንቋቸዋል። ኢየሩሳሌም ትበዘበዛለች፣ ሴቶቻቸው ይነወራሉ። ሲሶ ወይም 1/3 ብቻ ተርፎ 2/3 እስራኤል ከፊት ለፊቱ እልቂት አለ። በሁለተኛ ዓለም ጦርነት 6 ሚሊዮን አይሁዶች ተጨፍጭፈዋል በአዶልፍ ሂትለርና እሱን በመሰሉ መሪዎች በየሀገሩ። ግን 6 ሚሊዮን ህዝብ ነው በፊት ያለቀው። እያንዳንዱ ረቢ መከራችን አልቋል፣ ኤርምያስ እንደተናገረው 6 ሚሊዮን ሰው አልቆብናል፣ አሁን መሲሐችን ይመጣል፣ ክርስቶስ ኢየሱስን አይደለም። ስለዚህ የመሲሐችን መምጣት ነው ብሎ እያንዳንዱ ረቢ ራሱን እያታለለ ነው። መጽሐፍ እንደሚል ግን ቸርች ስትሄድ ኤርምያስ የተናገረው ቃል በቃል ይፈጸማል። ወደ ምድሩ የተሰበሰበው 37 ላይ ምዕራፍ 38 ላይ የሚመጣበት መከራ አለ። ያን ጊዜ ጭንቆስ ሲገቡ እያለቁ ሲመጡ 1/3 ሲቀር መጽሐፍ እንደሚል ወደሱ ወደ ወጉት ይመለከታሉ። ወደ ምን ይመጣሉ ማለት ነው? መነቃቃት፣ ኢንላይትመንት። በነዛ 2 ወይራዎች ስብከት፣ በ144,000 አይሁዳውያን ወጣቶች ስብከት አይሁዶች ወደ ኢንላይትመንት ይመጣሉ፣ ወደ መንቃት ይመጣሉ። ለ2000 ዓመት ሙሉ ንጉሳችንን ክደነው ነበር፣ መሲሁን ክደነው ነበር፣ ንስሐ እናደርጋለን። በንባብ ቃል በቃል አሁን ያወራሁላችሁን ዘካርያስ ላይ ኔክስት እናየዋለን። ብሔራዊ ንስሐ ከጠቅላይ ሚኒስትሩ አንስቶ እስከ ወፍጮ ፈጭታው ድረስ ማለት ነው። ብሔራዊ ንስሐ ያደርጋል፣ ያለቅሱለታል። ለማን? ወደ እርሱ ወደ ወጉት ይመለከታሉ። አንድ ሰው ለአንድ ልጁ ሲሞትበት እንደሚያለቅሰው አይነት መራራ ለቅሶ ያንዳንዱ እስራኤላዊ ያለቅሳል። ግን ይሄ የሚሆነው ብዙ ካለቁ በኋላ ሲያልቁ ሲያው መሲህ የለም፣ አይመጣም። የጠበቁት ይመጣል ያሉት መሲህ ብሎ ከመካከላቸው የሚነሳው ከምድር የሚወጣው ሁለተኛው ቀንድ የበግ መልክ ያለው ቀንዶች ያሉት ራእይ 13 ላይ ያለው
አይሁዳዊ ረቢ፣ እስራኤላዊ መምህር፣ ረቢ ነኝ ባይ፣ ነቢይ ነኝ ባይ፣ ሐሰተኛው ክርስቶስ፣ አመፀኛው ረቢ አይሁዳዊ ማለት ነው። ከባህር የሚወጣው አሕዛብ ነው የሚወጣው፣ ከአውሮፓ ከምዕራቡ ዓለም ላይ የሚወጣ ነው ከባህር የሚወጣው አውሬ። እሱ ምንም ምልክትም ድንቅም አያደርግም፣ ፖለቲከኛ ነው፣ ለፍላፊ ነው። ግን ሰው ለሱ እንዲሰግድለት የሚያደርገው እስራኤላዊው ሰው ነው። ከምድር የወጣው በግ የሚመስለው ቀንዶች ያሉት ግን ሲናገር እንደ ዘንዶ የሆነው ብዙ አይሁዶችን ተስፋ የሰጠው አይሁዶችም ተስፋ ያደረጉበት ግን ከመከራ ያስጥላቸው ጭራሽ አይተው ወደማያውቁት እልቂት ይገባሉ። ያን ጊዜ ነው አይሁዶች ወደ ወጉት ወደ ኢየሱስ የሚመለከቱት። ለእርሱ ለወጉት መራራ ለቅሶ ያለቅሱለታል። እሱ ራሱ ኢየሱስ በአካል ይመጣል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ስሙ ይንንም ሚኮ ጥያቄ ነበረኝ። አንድ ጥያቄ አለኝ። ምንድነው ጥያቄ? ለመላእክት ለምን ትሰግዳላችሁ? መጽሐፍ ቅዱስ ላይ እኔ እንደማውቀው ለእግዚአብሔር ነው ስገዱ የሚለው። ለአማልክት የምትሰግዱ ከሆነ እኮ ሌላ ራሱን የቻለ አምልኮ ማለት ነው። ለዚህ ጥያቄ መልስ ሲመልስልኝ። እሺ፣ በመጀመሪያ ደረጃ በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ ሁለት አይነት ስግደት አለ። አንደኛው ስግደት የአምልኮ ስግደት ይባላል። ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ የምንሰግደው ስግደት ነው። ሁለተኛው ስግደት ደግሞ የጸጋ ስግደት ይባላል። የጸጋ ስግደት ደግሞ ጸጋውን ለሰጣቸው ለቅዱሳን፣ ለሰማዕታት፣ ለመላእክት የምንሰግደው ስግደት የጸጋ ስግደት ይባላል። ይኸው በተጨማሪ ደግሞ የአክብሮት ስግደት ብለን ደግሞ ለታላላቆቻችን ለእናት አባቶቻችን ጎንበስ የምንለው የአክብሮት ስግደት ይባላል። ይሄ ቤተክርስቲያናችን የምታስተምረው ነው፣ መጽሐፍ ቅዱሳዊ ነው ወንድማችን። እና አፉን ሞልቶ ይሄ ደግሞ መጽሐፍ ቅዱሳዊ ነው ይላል። ሲጠየቁ ደግሞ እንደዚህ ነው መልስ። ስሙ ወደ ሌላው ጥያቄ። እሺ ዮሐንስ ራእይ ምዕራፍ 3 ቁጥር 9ን ዮሐንስ ራእይ ምዕራፍ 3 ቁጥር 9ን እሺ አንተ በፈታኸው መንገድ ፈቶ ኦኬ ዮሐንስ ራእይ ምዕራፍ 3 ቁጥር 9 አንተ በፈታኸው መንገድ ፈቶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት በመጀመሪያዎቹ ሂድና በመጀመሪያዎቹ 10 ክፍለ ዘመናት አሳይ። ይሄ ሊዲንግ ኮሽን ይባላል። መጽሐፉ ራሱ ቀጥታ ማንበብና መረዳት መልሱ ያው ቀጥታ መጽሐፉ እንዲሰግዱልህ የለም ምንም መልስ የሌለ ነገር ምኑን ታወራለህ? ለምንድን ነው መልስ ይኸው ለጠይቅ እሺ አለ ወይስ የለም? በመጀመሪያዎቹ 10 ክፍለ ዘመናት ያስተማራባት አለ ወይስ የለም? በመጀመሪያዎቹ 10 ክፍለ ዘመናት ያስተማራባት አለ ወይስ የለም? አለ ወይ የሚል መልስ ነው። የትኛው በክፍለ ዘመን የለም? በቃ ከሌለ በቃ ምንም እንትን ማድረግ ያስፈልጋል። ወደ ሌላኛው ጥያቄ ተመልከቱ። ሰዓት ለመብላት ብቻ ነው እየሞከሩ ያሉት። ነገር ግን እንትን አታደርጉም ጭራሽ። ወደ ሌላኛው ጥያቄ አለ የለም ለምን ማስፈል ሰው ጭራሽ። እሺ ወደ ሌላኛው ጥያቄ እንደውም እሺ በቃ ሚውት አድርግ ወደለት ሚውት አድርግ ወደለት። እሺ ፖዝ አድርግልኝ አንዴ ፖዝ አድርግልኝ። ሰዓቴን ፖዝ አድርግልኝ። ሰዓታችን እሺ ይኸው ሌላ ጠይቀኝ ብሏል። ይኸው ጠይቀኝ። እሺ ጉድ እሺ በብሉይ ኪዳን አሁን የጠቀስካቸውን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት ሊቅ እስካሁኑ ዘመን ድረስ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም አባት ከማን የተቀበለው? አልሰማሁም፣ ይቅርታ እንዴ ከኔ ነው ተቋርጦብኝ ነበር። ምን አልከኝ? በብሉይ ኪዳን ሰዓቴን ፖዝ አድርግልኝ አንዴና ጥያቄ ላቅርብና አስጀምረዋለሁ። ሲመልስ ችግር የለውም። ፖዝ አድርግልኝ። እሺ በብሉይ ኪዳን የጠቀሳቸዋቸው ጥቅሶች አሉ። ቅድም ስግደቱን ለአምልኮ አይደለም ብላችሁ የጠቀሳቸዋቸው ጥቅሶች አሉ። እነዛን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም የቤተ ክርስቲያን አባት እስከዚህ ዘመን ድረስ አምጣ። ኦኬ፣ በጣም ጥሩ ወንድማችን፣ በጣም ጥሩ ጥያቄ ነው የጠየቀኝ። መልሱን ባጭሩ ልመልስለት። እንግዲህ እንደሰማችሁ ርዕሳችን ስናወራ ለቅዱሳን ስግደት ይገባል አይገባም ሳይሆን ስግደቱ አምልኮ ነው ወይስ አይደለም የሚል ነው። ስለዚህ አንተ የጠየቀው ጥያቄ ሳትመልሰው ሰዓቱ ሄደ። ሊቅ የላችሁ አባት የላችሁ መፈታቱ የራሳችሁ የግላችሁ ጨርሳችኋል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። አያችሁ፣ እንደዚህ ነው በቃ። ያልተጻፈውን አምናችሁ ይሄንን መቀበላችሁን ደግሞ እንደገና ለማጽደቅ ወደፊት ለማምጣት መጋጋት ቃሉ የማይለውን በቃ አምልኮና ስግደት ለእግዚአብሔር ነው፣ ለማንም አይገባም። ዋጋ አትክፈሉ በኢየሱስ ስም ወደ እግዚአብሔር። አረ ቃሉ የሚለውን እንስማ በኢየሱስ ስም። የስግደት አለ እንትን አለ። እሱን በምንድነው በልባችን ውስጥ እንትን ነው ይሄ እንትን ነው ይሄ የጸጋ ይሄ አንተ ውስጥ ላይ ምን አይነት ራስን ማታለል ነው በእግዚአብሔር። አረ ተው ወደ እግዚአብሔር ነው፣ ተመለሱ ወደ ቃሉ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ሰው አይደለም። አልሰግድም በእውነት እንዴት ቆየህ ታዲያ እዛ? የስዕል ትርጓሜ ስለማታውቁ አይደለም እንዴ? ጣዖት እኮ ነው የሚሆነው። ስዕል ማለት ጣዖት ነው የሚሆነው። እሺ የምንሰግደው ለስዕሉ ባለቤት ነው። አሃ
ማን ነው ፎቶአቸውን ያነሳ የነበረው በዛን ዘመን ማለት ነው? የዛሬ 2000 ምናምን ዓመት ላይ ማን ነበር ያነሳቸው? እሺ መስቀል ምን አይነት ቅርጽ ነው ያለው? ይሄ የሚታወቅ ነገር ነው። ማን ነው ፎቶ ያነሳው በዛ ዘመን? እንጨት የነበረ እኮ ነው፣ የሚታወቅ ነገር ነው። በቃ ኢየሱስ ክርስቶስ መስቀል ነበር የተሰቀለው። 4 ነጥብ ነው። ያ የሚያስማማን ነገር ነው። ግን ነገር ግን በስዕል በአድ እኮ ነው። በቃ በአድ ማለት ነው። ስዕል ነገር ማለት በአድ ነው። በቃ ማይሰማ ጆሮ የሌለው አይን የሌለው መልስ የማይሰጥ እኔ በጣም ነው የሚገርመኝ በእውነት። ደግሞ ይከራከራል ትርጓሜው ስላልገባ የተቀረጸ ምስል ነው። ሌላ ምንም አይነት ትርጓሜ የለም። ጣዖት ነው። የኛ አምላክ መንፈስ ነው። ይሄንን ልደብቃ ሞክር። ኧረ ኢየሱስ ያድናል። ለሱ ብቻ ሁሉ ነገር፣ ክብርም አምልኮም ስግደትም ለሱ ብቻ፣ ለስዕል አይደለም። ይሄንን ደግሞ ተቀብሎ እንደገና ይከራከራል። ያሳዝናል። ና አምልጥ ወደ ኢየሱስ። አንተ እንደውን ገብታል። በስመ አብ በሚገርም ሁኔታ በጨለማ ማርቆማል። ህይወት ሰጣል ኢየሱስ። ተመለስ፣ ንስሐ ግባ። ይቀበላል። ዛሬም ጊዜ ካለፈ በኋላ ግን ይቆጫል። ና ተመለስ ወደ ኢየሱስ። ከባድ ነው። ስሙንም መጽሐፍ ሲናገር እንደዚህ ይላል፣ ህይወት ተገለጠ አይተንማል እንመሰክራለን፣ በአብ ዘንድ የነበረውን ለኛ የተገለጠውን የዘላለምን ህይወት እናወራላችኋለን ይላል እግዚአብሔር ቃል ሲናገር። አባቶች የተናገሩለት፣ ነቢያት የመሰከሩለትን፣ ሐዋርያት የሰበኩትን ይህንን ህይወት የሆነውን ክርስቶስን እኛም በዚህ ዘመን ባገኘንበት ስፍራ ሁሉ እንመስክር። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ወዳችኋለሁ። ጸጋ ይብዛላችሁ። ተባረኩ። አሁን ደስ አይልም? ሁላችንም እንደዚህ ብንሰራ፣ በተገኘ አጋጣሚ በምንሰራበት ቦታ ሁሉ ስለ ኢየሱስ ብናወራ፣ ብንመሰክር እንዴት ደስ ይላል። ክብር ለኢየሱስ ይሁን። በቃ እግዚአብሔር የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።